በመቀጠል መልሼ ወደ ቄስ ዶክተር ታሪኩ እመለሳለሁ። የቤተ ክርስቲያናችን እንግዲህ የመሠዊያና የምስባክ ስፍራን በተመለከተ የራሷ የማጋራት ፖሊሲ ያላትና ቅድም ከዚህ ረገድ አንጻር የተወሰኑ ውሳኔዎች ተጠቅሰዋል። ምን ማለታችን ነው? መሠዊያና ምስባክን ማጋራት በተመለከተ የቃል ኪዳን ስምምነት ያስፈልገናል ስንል ምን ማለታችን ነው? እንግዲህ አመሰግናለሁ። አሁንም ይሄ ቀደም ሲል እንደተናገርኩት ይህም ቤተክርስቲያን መሠዊያንና መስበኪያን ማጋራትን በሚመለከት በየጊዜው የወሰነቻቸው ውሳኔዎች ምዕመናኖቿን በእምነት ጸንተው እንዲኖሩ ከመጠበቅ ከስህተትና ከስህተት አሰራሮች እንዲሁም ደግሞ ከአስራቶችም ደግሞ እንደዚሁ ለመከላከል ብላ ነው። ይሄ ልምዷ መቼም ቅድም እንደሰማነው ከ2003 ጀምሮ አሁን በእጃችን ያሉ ዶክመንቶች በአርካይቮቻችን በእጃችን ያሉ ዶክመንቶች ከሚናገሩትን በተጨማሪ በየአርካይቮቻችን የሚገኙ ልምምዶቻችንና ዶክመንቶች በራሳቸው ይሄ ነገር ቀድሞ ቤተክርስቲያናችን ከተመሰረተችበት ጊዜም ጀምሮ ከሌሎችም ጋር ህብረት እያደረገች ነገር ግን መስበካዋንና መሠዊያዎቿን ስትጠብቅ እንደነበረ ምዕመናኖቿን ስትከላከል እንደነበረ የሚያሳዩ ብዙ መረጃዎች አሉ። እንግዲህ ይሄ ማጋራትና አለማጋራት ምስባክንና መሠዊያን ማለት ምን ማለት ነው? አስተምሮዋን ከሚጋሩ ማነው ሳይሸራረፍ ከሚቀበሉ ጋር ብቻ ነው ማለትስ ምን ማለት ነው ማለት ነው? እቺ ቤተክርስቲያን እንደምታወቀው ከሌሎች አብያተ ክርስቲያናት ጋር ግንኙነት ነበራት፣ አሁንም አላት። አሁን በካውንስል ውስጥ ያላት ግንኙነት ከሌሎችም አብያተ ክርስቲያናት ጋር ጭምር ነው። እንደገናም ደግሞ ከሌሎች አብያተ ክርስቲያናትም ጋር ከካውንስል ውጭም ደግሞ የሚኖራት ግንኙነት በውጭ ሀገር ደረጃም በዓለም አቀፍ ደረጃም አሉ። እነዚህ ግንኙነቶች ግን የተገደቡ ናቸው። ምክንያቱም መካነ ኢየሱስ ሉተራዊ ማንነት አላት፣ እሱንም ታስጠብቃለች ብለናል እና ሉተራዊ አስተምረዋን ምንም ሳይቀነስ ሳይጨምር ከሚቀበሉት ጋር ትቆርባለች፣ ሄዳም ትሰብካለች፣ ጠርታም እንዲሰብኩ ታደርጋለች። እነዚህ ደግሞ እነማን እንደሆኑ ግልጽ ነው እና እንደሚታወቀው በሚያስፈልግበት ጊዜም ከነዚህም መካከል በእኔ መሠዊያ ላይ እንዲገኙ አልፈቅድም ያለቻቸውም አለች። ይሄ የታወቀ ነው። ይሄ ቅርብ ጊዜ ታሪካችን ነው። ከዚህ በፊትም ደግሞ በሌላ ግንኙነት እያደረገች ነገር ግን ደግሞ አብራቸው የማትቆርብ ደግሞ ብዙ አሉ፣ በሀገርም ውስጥ በውጭ ሀገር። ስለዚህ አሁንም ቤተክርስቲያኒቱ የሉትራን አስተምሮዋን እሷ የምትቀበለውን የሉትራን አስተምሮ ሳይቀንሱ ሳይጨምሩ ከሚቀበሉ ጋራ ቅዱስ ቁርባን ትቀበላለች፣ በጥምቀትም ትሳተፋለች አስፈላጊ በሚሆንበት ጊዜ። እንደገናም ደግሞ በስብከተ ወንጌልም ደግሞ እየተቀበለችም እየሄደችም የጌታን ስራ ትሰራለች ማለት ነው። ከዚህ ውጭ ግን በአንድ ነጥብ እንኳን አስተምሯን በሚመለከት ከማይስማማ ጋር ሌላ ግንኙነት ብታደርግም ነገር ግን ይሄንን የቃሉንና የቅዱሳት ምስጢራት አገልግሎትን አትሳተፍም፣ አታሳትፍም ማለት ነው። ስለዚህ በዚህ ደረጃ ይሄ ፉል ኮሚኒየን የሚባለው በማህበራዊ ደረጃም ደግሞ በጣም መልስ ሊያገኝ የሚገባው ሌላኛው ከዚህ ውጭም ነው። እሱ እየሰራንበት እየኖርንበት ነው። ከሌሎች
አብያተ ክርስቲያናት ምዕመናን ጋር የሚኖረን ግንኙነት የጋራ ጉዳዮችን አብረን እየሰራን የግል ጉዳዮቻችን በቤታችን እንሰራለን። ይሄ ደግሞ ምዕመናኖቻችን እንዲጠበቁ ለማድረግ ነው። ምክንያቱም ምዕመናኖቻችን በእኛ ማነው ከሌሎች አብያተ ክርስቲያናት የሚጋበዙ አንዳንድ አገልጋዮች እየሰማን እያየን አልዳናችሁም እያሉ ምዕመናኖቻችን የሚናገሩበት ሁኔታ ግልጽ ነው እየታየ የመጣ ያለ ስለሆነ ምዕመናኖቻችን ደግሞ ግራ በመጋባት ሌላውን በመፍራት ወደ ቤቱ እንድመለስ ስለማንፈልግና ብሎም እምነቱን እንድተው ስለማንፈልግ እነዚህ አይነት አሰራሮችን ለመከላከል የታሰበ